በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ እየተባላችሁ አንድም የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቅዱሳን የጻድቃን ሰማዕታት ወዳጆች እንደምትሰነበታችሁ እንደምን እዚህ ሰዓት ደረሳችሁ? እዚህ ሰዓትና እዚህ ቀን ላደረሰን ለልዑል እግዚአብሔር ስሙ የተመሰገነ የተባረከ ይሁን። እንግዲህ ዛሬ ይዘንላችሁ የመጣነው በእንተ ልደታ ለማርያም የተሰኘ ፕሮግራም ይዘንላችሁ ቀርበናል። እንግዲህ ሀሳብ አስተያየታችሁ ለምን አንወለድ ቤቱ ቻናል እና ቴሌግራም ላይም ቲክቶክ ላይ እንገኛለን። ውድ አድማጮቻችን ፕሮግራማችንን እንቀጥላለን ማለት ነው። እንግዲህ ዛሬ ይዘንላችሁ የመጣ በእንተ ልደታ ለማርያም የእመቤታችን ልደት ምክንያት በማድረግ ይዘንላችሁ የመጣውን ፕሮግራም ይዘንላችሁ እንቀርብላችኋለን። እንድትከታተሉ በእግዚአብሔር ስም እንጠይቃለን። እንግዲህ ውድ አድማጮቻችን ተመልሰን ተገናኝተናል። በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ለቅድስተ ቅዱሳን የልደት በዓል በሰላም በጤና በፍቅር አደረሳችሁ እያለን ፕሮግራማችንን እንጀምራለን ማለት ነው። እንግዲህ የእመቤታችን ልደት ለሁላችን የዓለም ብርሃን ነው። ዓለም ጨለማ በነበረበት ሰዓት እመቤታችን ተወልዳ ብርሃን የሰጠችበት ነው። እንግዲህ ሊቃውንት አባቶቻችን ብዙ ጽፏል፣ ብዙ አምልተው ስለ እመቤታችን ተናግረዋል። እንግዲህ እኛ ትንሽ ስለ እመቤታችን ትውልድ ወይ ደግሞ የእመቤታችን አወላለድ እንዴት እንደነበረ ከመጀመሪያው በጥቂቱ እንነግራችኋለን ወይም ደግሞ እናስተምራችኋለን ማለት ነው። እንግዲህ የዛሬ ፕሮግራማችን እንደተለመደ ያው እንደነገርናችሁ በእንተ ልደታ ለማርያም እንግዲህ ወደ ፕሮግራማችን ስናልፍ የእመቤታችን ዘራረጎችን እንመለከታለን ማለት ነው። እንግዲህ እመቤታችን ዓለም ሳይፈጠር በእግዚአብሔር ሌላ ታስባ እንደምትኖር በታምረ ማርያም ቅድመ ላይ ይገኛል ማለት ነው። ስለዚህ እመቤታችን ዓለም ሳይፈጠር ራሱ በአምላክ ሕሊና ታስባ እንደነበረች ቅዱሳን መጽሐፍት ቅዱሳን ሊቃውንት ይናገሩናል ማለት ነው። እንግዲህ እመቤታችን ስትወለድ ጨለማ የነበረው ዓለም ወደ ብርሃን የመጣበት እኛ የአዳም ልጆች ነፃ የወጣንባት በእመቤታችን በኩል ስለሆነ እመቤታችን ለዓለም ሁሉ ብርሃን የሆነችበት ነውና ስለ እመቤታችን ልደት ስናነሳ ብዙ የምናነሳቸው ነገሮች አሉ። እኛ ደግሞ በጥቂቱ በመጀመሪያ ክፍላችን ስለ እመቤታችን የዘር ሐረግ ወይ ደግሞ የእመቤታችን ከየት እንደመጣች ወይ ደግሞ እንዴት እንደተወለደች ትንሽ እንነግራችኋለን ማለት ነው። በጥሞና እንድትከታተሉን በእግዚአብሔር ስም እንጠይቃለን ማለት ነው። ቀጥታ ወደ ፕሮግራሙ እናልፋለን ማለት እንግዲህ እመቤታችን ቅድመ አያቶቿ ወይ ደግሞ ቅድመ አያቶቿ የሚባሉት ቴታና በጥርቃ ናቸው ማለት እነዚህም እግዚአብሔርን ይፈሩ የነበሩ ባለጸጋ የነበሩ እግዚአብሔርን በንጹህ ልቦና በንጹህ አእምሮ ያገለግሉ የነበሩ ባለጸጋ የነበሩ ሁለት ደጋግ ባልና ሚስቶች ነበሩ። እንግዲህ እነሱ በሚኖሩበት ዘመን ያው ልጅ የላቸውም ማን ነበሩና በጥርቃ ወንድየው ወደ ንብረት የተቀመጠበት ወደ መዛግብቱ ገብቶ ቢያይ የሁሉ ንብረት ማን ወርሷል? ማንስ ይህንን ንብረት ለማንስ እንሰጠዋለን ብሎ ተጨነቀ። ይህንን ጭንቀቱን ለባለቤቱ ቢነግራት ባለቤቱ ደግሞ ምን አለች? ሂድና ከውጪ ወልደ ይዘና ችግር የለውም ስትል ይህንንማ እኔ እንደማላውቅ እግዚአብሔር ያውቃል። ስለዚህ እግዚአብሔርን በጸሎት መጠየቅ አለብን ብሎ እግዚአብሔርን በጸሎት ቢጠይቁት በሕልማቸው ቴክታ ወይ ደግሞ ሴቷ ማለት ሕልምን አየች። ያ ሕልም ምንድነው ቢሉ ጥጃን ስትወልድ ያቺ ጥጃን እየወለደች እስከ ሰባተኛ ትውልድ ድረስ ሄደች። ሰባተኛዋ ደግሞ ከሁሉ በላይ የሆነቿን ማንን ወለዱ ማለት ሰማይን ወለዱ። ሰማይ ደግሞ ፀሐይን ስትወልድ አየሁ ብላ ለበጥርቃ ብትነግረው ለቴክታ ብትነግረው ቴክታ ደግሞ ይህንንማ መልካም ደግም ሕልም ይመስለኛል፣ ስለዚህ ለሕልም ፈቺ እንንገረው ብሎ ሲሄዱ የሕልም ፈቺ ምን አላቸው? ሰባት ጥጃ መውለዳችሁ ሰባት የተባረኩን የተቀደሱ ሴት ልጆችን ትወልዳላችሁ። ከሰባተኛዋ ደግሞ ሰማይ መውለዷ ከሰው ልጆች ሁሉ በላይ የሆነች መሆኗን ነው። የፀሐይ ነገር ግን አልተዋጠልኝም ጊዜ ይፍታ ብሎ አሰናበታቸው ማለት ነው። እንግዲህ እሷ አንድ ሴት ልጅ ወለዱ። ልጅም ያቺ የወለደቻቸው ልጅ እያሉ እስከ 7 ድረስ ያው የመጨረሻዋ ሀና ጋር ሲደርስ ሀናም ያው እንግዲህ የነሱ ተለምዶ ወይም ደግሞ የእነሱ
የአለመውለድ ወይም ደግሞ ማንነት ችግር ስለነበረ በዛን የማን ችግር ስለነበረባቸው ሐናና ኢያቄም ተጋብተው ሲኖሩ ልጅ የላቸውም ነበረ። እግዚአብሔርን ምን ይሉት ነበረ? ይጠይቁት ነበረ። በጸሎት ሁሌ እለት እለት ይጠይቁ ነበር። እነሱ በነበሩበት ዘመን ደግሞ መስዋዕትን የሚያቀርበው ልጅ የወለደ ስለሆነ ልጅ ያላቸው ስለሆኑ እናንተ የተረገማችሁ ስለሆናችሁ ልጅ አልሰጣችሁም እያሉ በዛ ሰዓት የነበሩ ሊቀ ካህናቶች ምን ያሉም ነበር? ጸሎታቸውን መባቸውን አይቀበሉም ነበረ። ከዕለታት በአንደኛው ቀን ሐናና ኢያቄም ወደ ቤተ መቅደስ ጸሎት ሊያደርሱ ቢሄዱ እናንተ እግዚአብሔር የረገማችሁ ስለሆናችሁ ጸሎታችሁን እግዚአብሔር አይሰማውም ብሎ ወደ ቤታቸው ቢሰዳቸው አዘኑ። ሐዘን ላይ ወደቁ። ከዛ አንድ ዛፍ ስር ሲቀመጡ እርግቦች ከልጆቻችሁ ጋር ሲጫወቱ ስታይ ሐና እግዚአብሔር ሆይ ለነዚህ እንኳን ልጆች የሰጠ ለእኔስ መቼ ነው የምትሰጠኝ? ብላ አምላክ ላይ ወደ አምላክ ብትጮህ አምላክ እግዚአብሔር አምላክ ያው እንግዲህ ጊዜን ጠብቆ የሚያከናውን ስለነበረ እዛ የተቀመጡባት ቦታ ላይ እረፍት ወይ ደግሞ የእንቅልፍ ነገር ቢጥልባቸውና አረፍ በዛ ቢተኙ ሁለቱም ምን አዩ? ሕልምን አዩ። ሐና ሕልም ስታይ ከሰማይ ሰማያት ምን መታ? እርግብ በአናቷ ላይ ተቀምጣ በአናቷ ሆና በጆሮዋ ገብታ ወደ ማጽኗ ስትገባ ታያለች። ኢያቄም ቢገባም እንደዛው ሕልሙን ሲያዩት ሁለቱም እንግዲህ ይሄ ሕልምማ የመልካም መሆን አለበት ብለው በሰላም ወደየቤታቸው ሄዱ። ከዛ በኋላ ምን አደረገ? ሐናና ኢያቄም የሕልማቸው እውነተኛ መሆኑን ለእግዚአብሔር ምን አደረጉ? ትክክለኛ መሆኑን መስዋዕት ይዘው ወደ ቤተ መቅደስ ሄዱ። ያ መስዋዕታቸውን ያ ሊቀ ካህን ተቀብሎ ምን አደረጋቸው? ወደ ላይ ቢያሳርግላቸው እመቤታችን በነሐሴ 7 ቀን ተጸንሳለች ማለት ነው። እንግዲህ የእመቤታችን በትንሹ የትውልድ ሐረጓ ይህንን ይመስላል። የእመቤታችን ልደቷን ደግሞ በክፍሉ ዕለት ይዘንላችሁ እንመጣለን። ወስብሐት ለእግዚአብሔር።